በዘመናዊ ዲጂታል ቴክኖሎጂ መረጃን መያዝና አገልግሎት መስጠት ብልሹ አሰራርን የሚከላከልና በአገልግሎት አሰጣጥ ላይ የሚስተዋሉ ችግሮችን እንደሚፈታ እሙን ነው። የቻግኒ ከተማ ማዘጋጃ ቤትም ለዜጎች ፈጣን ቀልጣፋና ከብልሹ አሰራር የጸዳ አገልግሎት ለመስጠት መረጃዎች በዘመናዊ ዲጂታል ቴክኖሎጂ ስርዓትን አደራጅቶ ወደ ስራ አስገብቷል። በዚህም አገልግሎት ፈላጊ ዜጎች ፈጣንና ቀልጣፋ አገልግሎት እንዲያገኙ ማስቻሉን የተነገረው የማዘጋጃ ቤቱ ተገልጋዮችም ለዚህ ምስክርነታቸውን ይሰጣሉ። ለምሳሌ እኔ አፋር ነጠራ ከፋለሁ በመከፈልበት ሰዓት መጥቼ አሁን ያው አፋላለጉም ሁሉም በትክክል አስተካክለው ነው የሰጡን። አዚን በፊት ላይ ያንጓሉን ነበር። ገቢዎችም ያው እዚህ መናሪ ቤት አለኝ ይከፍላለሁ። ያው ያንጓሉን በሰዓቱ ያስተናግዳሉ። ፋይል ጠፋ፣ ብዙ ቀጠሮም ነበረው። አሁን ላይ ብዙ ቀጠሮ አይኖርም። ፋይልም ቶሎ ቶሎ እየተገኘልን ነው። አገልግሎቱ ጥሩ ነው። ባሁን ላይ ከዚህ በፊት በጣም እዚህ ለካርታም ሆነ ለእንትን እየተባለ እየተጉላላ ሰው ብዙ ጊዜ ይቆይ ነበር። አልቆየም ከተባለ አንድ ሰው ሳምንት 15 ቀን እየቆየ በህንቀና እየተባለ ይጉላላ ነበር። አሁን እንደዛ አይነት ነገር ተቀርፏል። ምንም አይነት ነገር የላቸውም። ያለውን ነገር ማንኛውም ባለ ጉዳይ ይንጣ ተስተናግዶ ነው የሚሄደው። የቻግኒ ከተማ አስተዳደር ምክትል ከንቲባና የከተማና መሰረተ ልማት ጽፈት ቤት ኃላፊ ከዚህ በፊት በማዘጋጃ ቤት አገልግሎት ፈልገው ለሚመጡ ደንበኞች አገልግሎት ለመስጠትና መረጃዎችን ለማደራጀት ከፍተኛ ችግር ይገጥም እንደነበር ያስታውሳሉ። ችግሩን ለመፍታትም ታዲያ አዲስ ስርዓት ዘርግተናል ይላሉ። ከአገልግሎት አሰጣጥ ከዚህ በፊት እውነት ለመናገር ፋይሉ በተዝረከረከበት ሁኔታ ላይ አንድ ክላይንት ወይም አንድ ደንበኛ ሲመጣ ያን ፋይል ፈልጎ ለማግኘት ለሳምንት ለሁለት ሳምንት ነበር ቀጠሮ ይሰጥ የነበረው። ነገር ግን አሁን በዚህ መልኩ በካይዘን ፍልስፍና ከተደራጀ በኋላ ግን ባለ ጉዳዩ እንደመጣ ወዴት ነው የምንሄደው? ወደ ሶፍት ኮፒ ነው የምንሄደው። ሶፍት ኮፒ ላይ ሄደን ሰርች እናደርጋለን። የትኛው ሸልፍ ላይ የትኛው መደርደሪያ ላይ የትኛው ክላሴር ላይ እንዳለ ያሳያል። ቀጥታ ከዚህ ያየነውን ሄዶ ከዛ አንስቶ የሚፈልገውን አገልግሎት የማስተት ስራ ይሰራል ማለት ነው። ስለዚህ አገልግሎት አሰጣጥ ላይ ያመጣው ለውጥ ብለን የምናስበው አንዱ ፈጣንና ቀልጣፋ አገልግሎት የማግኘት ሁኔታ ደንበኛው በጣም ከዚህ በፊት ከነበረው የተሻለ ነገር ያገኛ ያለበት ሁኔታ ነው ያለ። ተግባራዊ የተደረገው የቴክኖሎጂ ስርዓትም ፈጣንና ቀልጣፋ አገልግሎት ለመስጠት የሚያስችል ብልሹ አሰራሮችን የሚከላከልና ለመረጃ ደህንነት ከፍተኛ ጠቀሜታ ያለው መሆኑንም ያነሳሉ። ሌብነትና ብልሹ አሰራር ነው። እንግዲህ መሬት ላይ ብዙ ጊዜ ምንተማው የነበረ አንዱ ሌብነትና ብልሹ አሰራር ጋር ፋይል ጠፋብን እንዲሆነብን ሚለው ነገር በጣም አስቸጋሪ ነው የነበረ። ነገር ግን አሁን ባለው ሁኔታ በዚህ መልኩ ስራው ከተሰራ በኋላ 100% ባይባልም 99% ማስቀረት የሚችልበት እድሉ በጣም ሰፊ ነው። ምክንያቱም የትኛው አገልግሎት ፈልጊም ይሁን የትኛው ሙያተኛ አንድን ፋይል ሲነካ ቶታሊ ለኔ ወይ ለምክትሉ ላይ ሄዶ ያሳያል። ዛሬ ሲሰራ የወለውን አጠቃላይ ያው ሎካል ኔትወርክ ስለተገናኘ ምን ማድረግ ይችላል? የትኛው ፋይል ዛሬ ተነካ ምን ስራ ተሰራ የሚለው ነገር በሞባይል ቁጭ ብዬ አንድ ቦታ ላይ የመከታተል እድሉ ስላለ ብልሹ አሰራርም የተሰራ ነገር ካለ እዛ ላይ ማስቆም የምንችልበት እድሉ በጣም ሰፊ ነው። የቴክኖሎጂ ስርዓቱን ያበለጸገው መምር ቀልጣፋ አገልግሎት ከመስጠትና ብልሹ አሰራሮችን ከመከላከል ባሻገር ለደህንነትና መረጃ ያዝ ሚናው የጎላ መሆኑን ይገልጻል። ፓስወርድ ባስገባ እዚህ ጋር ሊከፍትልኝ አይችልም። እዚህ ጋር ግባ ብለው ይቅርታ የተሳሳተ መጠቀሚያ ስም አውጥታችኋል ይለኛል ማለት ነው። ስለዚህ ማንም ሰው እንደፈለገ የሆነ ቢሮ በቁልፍ ከፍቶ እንደሚገባ ሁሉ እዚህ ጋር ትክክለኛ ዩዘር ኔምና ፓስወርድ ካላስገባ አይገባም ማለት ነው። ጀስት ትክክለኛ ዩዘር ኔምና ፓስወርድ ሳስገባ በዚህ መልኩ መረጃውን ያመጣልኛል ማለት ነው። ከዚህ ጋር ስንመጣ ጠቅላላ ወደ 4341 ነበር ባለይዞታ እንዳለ ያሳየናል። ከዚህ ጋር ስንመጣ ጠቅላላ ከነባር ወደ ሊዝ ወደ 2230 አካባቢ ያሳየናል። እዚህ ጋር ስንመጣ ጠቅላላ ምደባ የሚባለው ደግሞ 2761 እንደሆነ ያሳየናል። ጠቅላላ ደግሞ የሊዝ ጨረታ ደግሞ ወደ 449 አካባቢ እንደሆነ ያሳየናል ማለት ነው። ይሄ ደግሞ ሪል የሆነ ትክክለኛ የሆነ መረጃዎችን ያሳየናል ማለት ነው። ከዚህ በፊት የነበረው ኤግዛክትሊ ትክክለኛ የሆነ መረጃውን እስኪ አንድ ባለሙያ ያምጣ ብንለው ምናልባት መረጃዎችን ፈልጎ ደምሮ ቀንሶ ካልሆነ በስተቀር በሰከንድ ውስጥ መረጃዎችን ሊሰጥና አይችልም ማለት ነው። የአዊ ብሔረሰብ አስተዳደር ምክትል አስተዳዳሪና የከተማና መሰረተ ልማት መምሪያ ኃላፊ በበኩላቸው የከተማና መሰረተ ልማት ተቋማትን የመረጃ አያያዝና አገልግሎት አሰጣጥ ለማዘመን በ6 ወረዳዎች የዲጂታል አገልግሎት ስርዓት ዝርጋታ ላይ እየተሰራ ነው ብለዋል። ይህንን ቴክኖሎጂ በሁሉም ወረዳዎችና ከተማ አስተዳደሮች በመተግበር የሚስተዋለውን የአገልግሎት አሰጣጥና የመረጃ አያያዝ ችግሮችን በዘላቂነት ለመፍታት ጥረት እንደሚደረግም አመላክተዋል። እኛ እንደ ብሔረሰብ አስተዳደር 7 ከተማ አስተዳደሮች ከ6 በላይ መሪ ማዘጋጃና ሌሎች የንዑስና ታዳጊ ከተሞች አሉ። ቢያንስ እስከ መሪ ማዘጋጃ ያሉ ከተሞቻችን ይህንን የዲጂታል አገልግሎት መስጠት የሚችሉበትና ነባራዊ ሁኔታ እንዲፈጠር
እኛ ለምን እየሰራን ያለንበት ሁኔታ ነው ያለ። አሁን ያለው ጅምር ግን በጣም ተስፋ ሰጪ ጅምር ነው። ይህ በዘመናዊ ዲጂታል ቴክኖሎጂ ስርዓት መረጃ የመያዝና የማደራጀት ስራ ህብረተሰቡን በማሳተፍ የተሰራ መሆኑም ተመላክቷል።